የኢንዱስትሪ ፓርኮች ወደ ልዩ ኢኮኖሚ መሸጋገር የዘርፉን ኢንቨስትመንት ፍሰት እያጠናከረ ነው አለ የኢንዱስትሪ ፓርኮች ልማት ኮርፖሬሽን። የኮርፖሬሽኑ ዋና ስራ አስፈጻሚ ዶክተር ፍሳይ ታገሱ መንግስት ለዘርፉ በሰጠው ልዩ ትኩረት ኢንዱስትሪ ፓርኮችን ወደ ልዩ ኢኮኖሚ ዞን የማሸጋገር ስራ መከናወኑን አብራርተዋል። የኢንዱስትሪ ፓርኮች ወደ ልዩ ኢኮኖሚ ዞን መግባታቸው የምርት ሰንሰለትን፣ የአገልግሎት አሰጣጥና የገበያ ትስስርን በተቀናጀ መልክ ለማስኬድ እንደሚያግዝም አብራርተዋል። የኪነ ጥበብ ባለሙያዎች ብሔራዊ ጥቅምን የሚያስጠብቁ ስራዎችን ሊሰሩ ይገባላሉ የባህልና ስፖርት ሚኒስትር ሸዊት ሻንካ። በባህልና ስፖርት ሚኒስቴር አዘጋጅነት ሲካሄድ የቆየው የጥበባትና ፈጠራ ኢንዱስትሪ የምክክር መድረክ ተጠናቋል። ወይዘሮ ሸዊት ሻንካ በዚህ ወቅት እንዳሉት የኪነ ጥበብ ባለሙያዎች ዜጎችን በሚያቀራርቡ ጉዳዮችና በብሔራዊ ጥቅም ላይ የጥበብን አቅም ማሳየት ይጠበቅባቸዋል። ብሔራዊ ጥቅም ከሚረጋገጥባቸው ጉዳዮች መካከል የቀይ ባህር ጉዳይ አንዱ ነው ያሉት ሚኒስትሯ የኪነ ጥበብ ባለሙያዎች በጉዳዩ ላይ በትኩረት እንዲሰሩም ጠይቀዋል። ለመዲናዋ የቱሪዝም ዘርፍ ይበልጥ ማደግ የባለድርሻ አካላት የተቀናጀ ጥረት ወሳኝ ነው ተባለ። የአዲስ አበባ ቱሪዝም ኮሚሽን የመጀመሪያውን የቱሪዝም ፎረም በአራዳ ፓርክ አካሂዷል። የአዲስ አበባ ከተማ ምክር ቤት አፈ ጉባኤ ቡዜና አልከድር እንዳሉት አዲስ አበባ ያሏትን እምቅ የቱሪዝም ሀብቶች በማልማት ለኢኮኖሚ እድገት አስተዋጽኦ እንዲያበረክቱ በርካታ የቱሪዝም መዳረሻዎች እየተገነቡ ነው። መንግስት በመዲናዋ የኮንፈረንስ ማዕከላትን መገንባቱን ያነሱት አፈ ጉባኤዋ በዚህም አዲስ አበባ የምታዘጋጃቸው ሁነቶች በአይነትም በቁጥርም መጨመራቸውን እወቁ ብለዋል።